ንድል መጨረሻ የሌለው የፍርሃት ሌሊት ቀኑ ግንቦት 2 ቀን 1945 ዓ.ም ነበር። የሶቪየት ህብረት ጦር የምስራቅን ግንባር አሸንፎ በዚህ ቀን ማታ በርሊን ከተማ ተገኘ። ይሄ ቀን ለሶቪየቶች የነጻነት የድል ቀን ሆነ። ለጀርመኖች ግን መጨረሻ የሌለው የፍርሃት ሌሊት ሆነ። በሁለተኛ ዓለም ጦርነት ከፍተኛ መስዋዕትነት ከዓለም ህዝቦች መካከል የከፈለችው ሶቪየት ህብረት ናት። 20 ሚሊዮን የሶቪየት ህብረት ዜጎች አልቀዋል። ናዚ ጀርመንን በዋናነት ያሸነፈውም ይኸው አገር ነው። በዚህ ድል ላይ ምዕራባውያንና ሶቪየት ህብረት ከፍተኛ የታሪክ ሽሚያ ነበራቸው። አሁንም የታሪክ ሽሚያው ቀጥሏል። ሶቪየቶች የዚህ ድል ባለቤት እኛ ነን ይላሉ። ምዕራባውያን በተመሳሳይ ራሳቸውን ያደርጋሉ። በዋናነት የዚህ ድል ባለቤት ሶቪየት ህብረት ናት። ነገር ግን የብቻ ድል የለም፣ ሁሉም ሀገሮች ተሳትፈዋል። የናዚ ጀርመንን ጦር ግን ላይመለስ የሰበረው የሶቪየት ህብረት ቀዩ ጦር ነው። ጀርመን እጅ መስጠቷን የፈረመችው ግን ግንቦት 8 ቀን 1945 ዓ.ም ነበር። ሶቪየቶች ወይም በሩሲያ ግን ግንቦት 9 ይሆናል። ምክንያቱም ይሄ ፊርማ የተፈረመው ከሌሊቱ 12 ሰዓት በኋላ ስለነበር በሞስኮ አቆጣጠር ደግሞ 8ኛው ቀን ሳይሆን 9ኛው ቀን ነበር። በመሆኑም ሞስኮ ግንቦት 9 በየዓመቱ ስታከብር፣ ምዕራባውያን ግንቦት 8 የድል ቀን አድርገው ያከብራሉ።